እውነት ለመናገር የዛሬው የሩታ ንግግር ትክክል ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ የአብርሽና የሩታን ሁኔታ ሁላችንም እናውቃለን። ሁለቱም እንደሚዋደዱ ጠንቅቀን እናውቃለን። እስካሁንም ደግሞ ይሄ ሁሉ ነገር ሲሰራ፣ ይሄ ሁሉ ታምር ሲፈጠር ሩታና አብርሽ አንድ ቀን እንደሚታረቁ አንድ ቀን እንደሚገናኙ ጠንቅቀን እናቅ ነበረ። ስለዚህ እናንተ የያዛችሁት የመበሻሸቅ ሁኔታ፣ እልህ መጋባት ምናምን ነው እንጂ ሌላ አይደለም። አሁን አብረው ሆነዋል። እንግዲህ ሁሉም ነገር አብቅቷል፣ ሰላም ሆነዋል። ግን ዛሬ ሩታ እንግዲህ የልብ የምታፈቅረኝ የምትወደኝ ከሆነ አግባይ፣ በቃ እንጋባ፣ እኛ መወሰን አለብን ከዚህ በኋላ በዚህ ሁኔታ እንደዚህ መቀጠል የለብንም። ትላልቅ ሰዎች ነን፣ ነፍስ አውቀናል። ስለዚህ ከዚህ በኋላ መጋባት አለብን ብላለች። እውነት ለመናገር እኔ ትክክል ነኝ። ሴት ልጅ በፍቅረኝነት እድሜዋን እንድታቃጥልባት አትፈልግም። በጊዜው እንድታቀላጥፋት፣ በጊዜው እንድታገባት ትፈልጋለች። አንተ ደግሞ በየጊዜው እየተነሳ የምታደርገው አጉል ፕራንክ፣ ይሄ የማናደር ሁኔታ እሷን ምናምን ኖ አይሆንም ከዚህ በኋላ። ዛሬ እንግዲህ ጉዳይ ነሽ እያለ በቲክቶክ እየዘፈንላት ነበረ። አብርሽ ተግባራዊ አድርገው፣ በቃ ተጋቡ፣ ይበቃችኋል፣ ይበቃችኋል። ከዚህ በኋላ ምን ትጠብቃላችሁ? እናንተ እኮ ሽማግሌ ተልኳል እኮ አይደል እንዴ? እንግዲህ ሰርጋችሁ በቅርብ ዱባይ እየተጠበቀ ነበረ። እናንተ ግን ያልሆነ ህይወት ውስጥ ገብታችሁ በቃ ከዚህ በኋላ ሶስተኛ ሰው አታስገቡ። እናንተ በቂ ናችሁ። በቃ ልክ እንደ እስከ ዛሬ አስኪዎቹ እስኪ ቀጥሉ። በቃ እስኪ ሌላ ነገር አታስገቡ፣ ሌላ ሰው አታስገቡ። እስኪ እናንተ ብቻ ኑሩ። በቃ ተጋቡ። ከዚህ በኋላ ምንድን የምትጠብቁት? በዚህ ሀሳብ የሚስማማ ብቻ ላይክ ሼር ያድርግ። ሩታና አብርሽ በቅርቡ መጋባት አለባቸው። ከዚህ በኋላ ህፃን መጫወት የለባችሁም። እና ሩታዬ ዛሬ አነጋገርሽን ወድጄዋለሁ። ለትልቅ ሰው በስነ ስርዓት ነው ስታወራው የነበረችው፣ ማስተዋል በተሞላበት መልኩ መጋባት አለባችሁ። አሁንም ቢሆን ከዚህ በላይ መቀጠል የለባችሁም በዚህ ሁኔታ። እውነቴን ነው የምላችሁ። ለምን እስከ መቼ እንዴ?